ሰላም ጤና ይስጥልኝ ውድ ተራራው ሚዲያ ቤተሰቦች የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩ። የምስራቅ እዝ አዛዥ የሆነው የአቶ መሐመድ ተሰማ አጃቢና የሴኩሪቴሪ ኃላፊ የሹተር መሳሪያ ተኳሹ 10 አለቃ ሀብቴ ፋኖን መቀላቀሉ ታውቋል። አጃቢውም ቴዎድሮስ እዝን ሲቀላቀልም ደማቅ አቀባበል እንደደረገለት ታውቋል። እንዲሁም የመንዲ እንዳለ በደቡባዊ ጎንደር አካባቢዎች ልዩ ስማቸው እስላም አገር ጅባራ ፎጠን ተራራ ይቢወንዝ እና ምክር ቤት ባለ ቦታዎች ላይ በተደረገ የእጅ በእጅ ውጊያም ዙ 23 ተኳሹን ጨምሮም በርካታ ያገዛዙ ወታደሮችን መደምሰሳቸውን የፋኖ ኃይሎች አስታውቀዋል። አንድ ሎጂስቲክስ የጫኑ ወታደራዊ ኦራል ተሽከርካሪም ከጥቅም ውጭ መደረጉንም የፋኖ ኃይሎች አስታውቀዋል። በተጋድሎም በርካታ ልዩ ልዩ የጦር መሳሪያዎች በፋኖ ቁጥጥር ስር መዋላቸውን በቀጠናው የሚገኘው የፋኖ የህዝብ ግንኙነት ኃላፊም አስታውቋል። አፋብን ወሎ ቤት አማራ ምኒልክ እዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር ዳውንት ወረዳን መቆጣጠሩን ይፋ አድርጓል። በዳውንት ወረዳ በተደረገም ከባድ ውጊያም የፋኖ ኃይሎች ወደ ማጥቃት በመሸጋገር ዳውንት ወረዳን መቆጣጠራቸውን አስታውቀዋል። በዚህ ከባድ ውጊያም በርካታ ሚሊሻና የፖሊስ አባላት መደምሰሳቸውንና የብልጽግና አመራሮችም ከነ ወታደሮቻቸው ከተማውን ለቀው ለመሸሽ መገደዳቸውን የ106ኛ ኮር ሚዲያና ኮሙኒኬሽን መምሪያም ባወጣው መግለጫ አስታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልና ተጋድሎም ተጠናክሮ ይቀጥላል ሲልም የአፋብን ወሎ ቤት አማራ ምኒልክ እዝ የህዝብ ግንኙነት መምሪያ አስታውቋል። ወደ ሌላኛው አነጋጋሪ መረጃ ስናልፍ የአሸናፊዎች አሸናፊ ውጊያ ይደረጋል ሲሉም የህወሓት የጽህፈት ቤት ኃላፊም ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም መንጀሎ መናገራቸው የሰሞኑ መነጋገሪያ አጀንዳ ሆኗል። ህወሓት የ1983ን ታሪክን ደግማለሁ እያለም ሲሆን የህወሓት የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም መንጀሎ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ያሉም ሲሆን የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረትም የሚያናጋ ነው ተብሏል። ወይዘሮ ፈትለወርቅ ቃል በቃል የተናገሩትም ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ሆኖ ቢሆንም እንኳን አብረን እንሰራለን። ብልጽግናን ከመጣል በኋላም ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፊልሚያ ይኖራል ብለዋል። ለዚህም እየተዘጋጀን ነው። ይህ በተለያዩ መልክ የተጀመረውን ትብብራችን ስናየውም የተለየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለነው። በዓላማ በፕሮግራም ወደፊት በረጅም ጊዜ እቅድ ምናምን አንድን ማለት አይደለም። ትብብራችን በዛ በምንታገናኝ ነገር ብቻ ነው። እኛም ከፋኖ የምንለይበት የፖለቲካ አቋም አለን። ከሻቢያም ይሁን ከሌሎች የተለያዩ ኃይሎች የምንለያይባቸው ማዕት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግናን ስርዓት የሁላችንም ስጋት ነው የሚለው ነው። ይህች ብቻ ናት የምታገናኘን ብለዋል። እንደ ተሞክሮ ልንወስደው የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለንና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል ብለዋል። ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ፣ የኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነን የፈጠርነውና በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበር፣ ታክቲካል አልነበረም ያሉም ሲሆን በተለያዩ ቋንቋ የተጻፈች አንዲት ፕሮግራም ነበረች ብለዋል። ግንባር ከመሆናችን ውጭ አንድ ድርጅት ማለት ነበርን። በዚህ ደረጃ የነበርን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመሳሰሉ ኃይሎች ጋር የምንፈጥረው ትብብር ይቅርና ሲሉም ወይዘሮ ፈትለወርቅ ገብረ እግዚአብሔር አነጋጋሪ መረጃን አጋርተዋል። ከውጭ ኔታንያሁ ከትራምፕ ጋር በዋሽንግተን ለመምከር ማቅናታቸው ተሰማም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በከፍተኛ ደረጃ ውይይት ለማድረግ ወደ ዋሽንግተን በማምራት ላይ እንደሚገኙ ተገልጿል። በሁለቱ መሪዎች ምክክር ወቅት የመካከለኛው ምስራቅ ቀጠናዊ ደህንነትና ከኢራን ጋር የተያያዘው ጦርነት በዋና አጀንዳነትም እንደሚዳሰስ ታውቋል። የወጡ መረጃዎች እንደሚጠቁሙት ኔታንያሁ ዋሽንግተን በሚቆይበት ወቅት አሜሪካ በቴህራን ላይ የምታደርገውን ጠንካራ ወታደራዊ ጫናም አጠናክራ እንድትቀጥል እንደሚጠይቁም ተመላክቷል። በተጨማሪም ሄዝቦላህን ጨምሮ በኢራን የሚረዱ የታጠቁ ቡድኖችን እንቅስቃሴ ለመግታት የሚደረገው ጥረት እንዲፋጠንም ጥሪ ያቀርባሉም ተብሎ ይጠበቃል። ይህ ጉብኝት እየተካሄደ ያለው በመካከለኛው ምስራቅ ያለው ወታደራዊ ጂኦፖለቲካዊ ውጥረትም በከፍተኛ ደረጃ በናረበት ወቅት መሆኑም ይታወቃል። ውድ ቤተሰቦቻችን ለዕለቱ አዘጋጀናቸው አጫጭር ሰበርና ትኩስ መረጃዎች እነዚህ ነበሩ። በቀጣይ ክፍል የሚገናኝ ይሆናል። አብራችሁን ስለነበራችሁም እናመሰግናለን።